ያማን ከሰሞኑ ሩያ እያሳየችው ያለችው ባሪ ግራ ቢያጋባውም ነገር ግን በጣም ስለሚያምናትና ስለሚያፈቅራት ስለሚወዳት ኤሊፍ ላይ ትኩረቱን አድርጓል። ኤሊፍ በድንገት በመኪና ተገጭታለች። እስካሁን ድረስ ማን እንደገጫት አይታወቅም። ከከባድ ቀዶ ሕክምና በኋላ አሁን ከባድ ሕክምና ክትትል ውስጥ ነው የምትገኘው። በአንድ በኩል ደግሞ እነ ሩያን የሚያስጨንቃቸው የደብዳቤው ጉዳይ ነው፣ የሰራንና የሸብኒም ጉዳይ። ቀስ በቀስ እውነቱ እየወጣ ነገሮች እየጠሩ እየመጡ ናቸው። ቻላ ናት የአባቷ ነገር ያንገበገባት። አላዝ በአባቱ በሰራን ምክንያት ራሱን እየጠላው ነው። እኔም እንደ አባቴ ልሆን ነው ወይ ብሎ እንደውም የበለጠ በጣም እንዲፈራ እንዲሸማቀቅ እያደረገው ነው። ቻላ ግን በአባቷ ጉዳይ በቀላሉ እንዲሁ ተስፋ አቆርጥም። እንደውም ደብዳቤውን ፌሪዴ ጽፋ ያስቀመጠችው ደብቀዋለች። እሷ ቦርሳ ውስጥ አርጋ ነው የምትንቀሳቀሰው። ለአባቷ ሄዳ እንደምትሰጠው ነግረው ነበረ። ሰራኒ ደብዳቤ ድንገት እና ያማን ሳያዩት ፖሊስ እጅም ሳይደርስ በፊት እሱ ቢያገኘው ደስ ይለዋል። አሁን ቻላ ጄሱር ላናግርሽ እፈልጋለሁ ብሎ ጠርቷት እሱ ወደሚሰራበት ቦታ እየመጣች ነው። አባቷ ሰራን እየደወለላን ነው። ሄሎ አባዬ፣ ደብዳቤው ችግር የለም ደብዳቤው ከኔ ጋር አትጨነቅ እያለችው አሁኑን እንደምትመጣ እየነገረችው ጄሱር እፈልግሻለሁ ስላላት ብቻ ወደ ውስጥ እየገባች ነው። ጄሱር ስራውን እየሰራ ነው። አሲ ወደሱ እየደወለች ነበረ። እየሰማኝ ነው ይላል ስልኩን እያነሳ። ሄሎ ጄሱር፣ ቻላ መጣች እንዴ አለችው። አልመጣችም፣ እየጠበኳን ነው። ምንድነው ችግር አለ እንዴ ብሎ እየጠየቀ ነበረ። ይኸውልህ ጄሱር፣ ድንገት ቻላ ከመጣሽ ማለት ነው። ይኸውልህ ደብዳቤውን ቦርሳ ውስጥ ይዘዋለች። እንደምንም ብለህ እሱን ለማውጣት ሞክር እሺ። እሷ ጋር ያለው ደብቀዋለች አለችው። እሺ እየሰማኝ ነው ገብቶኛል እያለ ድንገት ቻላ አጠገቡ ስትመጣ፣ አረ ወንድም ያንተ ሁሉ ጊዜ ዋጋ መጨመር ነው የምታውቀው። በቃ እሺ ችግር የለም እያለ ስልኩን ይዘጋዋል። ልዕልቷ እንዴት ነሽ እያለ እያቀፋን ነበረ። እኔ ተቀመጪ ነይ ቁጭ በይ እያላን ነበረ። ምን ላምጣልሽ ሲላት አልፈልግም ጊዜ የለኝም አባዬ ጋር መሄድ አለብኝ። ለምን ነበር አጣርፌ ጠራኝ? ምን ነበር ከኔ ጋር ልታወራ የነበረው? እስኪ ንገረኝ እስኪ አለችው። ላወራሽ የጠራሁሽ ስለ ያዕቆብ ልጠይቀሽ ነበረ አላት። ያዕቆብ ለምሮ ስለሱ ድጋሚ የምናወራው ጄሱር ይኸው ጀመረ። ስለሱ ለምሮ የምናነሳው አለችው። ጄሱር አተበይልሽ ይህ ዝም ብሎ ወሬ አይደለም እባክሽ ነይ ተቀመጪ እባክሽ ብሎ በግድ ለምኖ አሳመናት። ሁለቱም ተቀመጡ። ቦርሷ ከሷ እንዲርቅ አትፈልግም። ያዕቆብ ደግሞ ለእህቱ ኤላይዳ ገንዘብ እየሰጣን ነበረ። እየቆጠረ ሲሰጣት ይሄ ምንድን ነው? ይሄ እኮ አይበቃኝም እኮ ለአንድ ሳምንት አይበቃኝም እያለችው ነበረ። እንደ ሀብታም ልጅ ያርግሽ፣ እኔ ስንት ተቸግሬ ነው ገንዘብ የማመጣው። ይሄን ገንዘብ አሁን ለእኔ ሰራተኞች ለአራት ሰው መክፈል ይችላለሁ፣ ተረጋጊ እንጂ እያላን ነበረ። ከዛ አብረን እንንቀሳቀስ አለችው። እሺ አላት። ከተቀመጠበት ተነሳ። ገንዘብ እየጨመረላት አብረው እየወጡ ነበረ። በሌላ በኩል ያማንና ሩያ ተገናኝተዋል። ቁጭ ብሎ እያወሩ ናቸው። ሩያ ይህ ሁሉ ነገር ከኔ መደበቅ ለምን አስፈለገ ይላታል። ትኩር ብሎ እያያት እሷ አይኑን ለማየት ሁሉ በጣም ፈርታለች። መሬት እያየች ነው። ሩያ ምድሮ ችግሩ ይህ ሁሉ ሰዓት እኮ ከኔ መደበቅ እኮ አይጠበቅብሽም ነበረ። ብቻሽን ለምን ትሰቃያለሽ? የተፈጠረው ነገር ቻላ ነገረችኝ። በጣም ያልጠበቅኩት ከባድ ነገር ነው የሆነው። እንደዚህ ሸብኒምን እንደዚህ ያልጠበቅኳትም ነበረ። ግን ምንም ይሁን ብንም ግን እኔ ከጎንሽ ሆን ነበረ አግዝሽ ነበረ እያላን ነው። እሷ ቀና ብላየችው። ያማን ምን የሚወራ ነገር የለውም ትሏለች። ምን ችግር አለው እያለ አሁንም እንደሚወዳትና በምንም ጉዳይ ከጎኗ እንደሚሆን እያስረዳን ነበረ። በቃ ይቅርብን ይሄን ነገር አናወራው እያለችው ልታረሳሳ ሞከረች። እንባ የተናነቃን ነበረ። ለምን እንደምታለቅስ ሁሉ አልገባውም። ችግር የለም በቃ ፊትሽን ታጠቢ ሂጂና አላት። ስልኳን አጠገቧ አስቀምጣ ፊቷ ልትታጠብ ዞር ትላለች። ያማንን ጊዜ ስልኳን ከፍቶ መነካካቱን ቀጠለ። በሌላ በኩል አላስ መኝታ ክፍሉ ጋደም ብለዋል። ለአሲ ደብዳቤው ቻላ ጋር እንዳለ ነግሯን ነበረ። አሁን እኔ መቼም ቢሆን እንደ አባት ያልሆንም እያለ ነው። በተለይ ደግሞ ቅድም አሲ መታ ነበረ። ከመኝታ ክፍሉ ትወጣ ስትል የነገረችውን ነገር አስታወሰ። ይህም እሱ እንደ አባቱ እንዳልሆነና ከአባቱ ብዙ የሚለየው ጥሩ ነገሮች እንዳሉት ነግራው ነበረ። ምን ይሆን እያለ ራሱን እየጠየቀ ድንገት ቴክስት ገባለት ከሩያ። አላዝ የኤሊፍን ስልክ ፖሊሶች እየፈለጉት ናቸው የሚል ቴክስት ነበር የገባው። ቴክስቱን አየው። የላከው ያማን ነበር በሩያ ስልክ። ቶሎ በል አላዝ መልስልኝ እያለ ነበር። ሩያ እስከምትመጣ ድረስ ስልኩ እጁ ላይ ነበረ። ከዛ ላስ አሰባሰበ። ስሜት የሆነ ነበር ቴክስት የላከለት። በቃ ከዚህ በኋላ እኔ መዋሸት አልችልም ሩያ፣ ስልኩን እኔ አውድሜዋለሁ፣ ስልኩ እንዳይኖር አድርጌዋለሁ፣ ጠፍቷል ስልኩ፣ ችግር የለም ማንም ሰው አያውቅም፣ ከዚህ በኋላ እዚህ ጉዳይ ውስጥ አልገባም፣ እኔ መዋሸት ነው የሰለቸኝ ያስጠላኝ የሚል መልእክት ላከለት። ያማን ግራ ገባው። እንዴት ራሱን እየጠየቀ ነበረ። ገረመው። ከዛም በኋላ ስልኩን አስቀመጠ። ቴክስቱን አጥፍቶ ዲሌት ካረገ በኋላ እሷ እየመጣች ነው። አጠገቡ ተቀመጠች። ትንሽ አሰበችና ልሄድ አለችው። ሩያ ኢመርሽናል ቴጂ ነው ይላታል። አዎ ሊሄድ ነው ያማን ስትለው ልክ ከዛ ላድርስሽ አላት። እሷ እምቢ እያለችው ነው። ራሴ ሄዳለሁ ብላ ከተቀመጠችበት ተነሳች። ይህን ጊዜ ያማንም ከተቀመጠበት ተነሳ። ሩያ ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ፣ ልነግርኝ የምትፈልጊው ነገር አለ ወይስ የለም ብሎ እየጠየቃን ነው። እሷ ደግሞ ምንም የለም ያማን ምንም የለም አለችው። ድርቅ ያለ መልስ መለሰችለት። ምንም ልል የምችለው ነገር የለም አለችው። ትታው ሄደች። ያማን አሰባሰበና ወደ አላዝ ደወለ። ሌላው አላዝ እስኪ የሆነ ቦታ እንገናኝ፣ አድራሻ ልክላለሁ፣ ማውራት ያለብን ነገር አለ እያለው ነበረ። በቀጥታ እሱ አድራሻ ወደ ላከልብ ቦታ እሱም ያመራል። በሌላ በኩል ቻላና ጄሱር እየተጨቃጨቁ ናቸው።
አለቻቸው። ጄሱር እባክህ አታካብደረ፣ ኧረ አታካብደ፣ እየጮክ ነው፣ ሁሉም ሰው እያየን እኮ ነው፣ ዞር ብሎ ምን ሆነ አልቆይ አለችው። ይቅርታ እያለ ዞር እያለ ነው እየጠየቀ ነበረ። ላብድ እኮ ነው በቃ ይሄ ሰው እባብ ነው። እንዴት ከእባብ ጋር አብረሽ ትሆኛለሽ? ምን ማለት ነው እንዴ? አንቺ ዞሮብሻል እንዴ? ምን ማለት ነው? እንዴት ቤትሽ ድረስ ሲያደርስሽ ፈቃደኛ ትሆኛለሽ? ምን ማለት ነው እያለ ነበር። አንተ ነበርክሽ ጄሱር ራስ እንዴት ነው የምታየው? አትቆጣኝ በቃ አጭሁብኝ ስትሎ ነበረ። አረልንቷ ማፈር አለብሽ፣ የእውነት ማፈር አለብሽ። እኔ በጭንቀት ልሞት ነው፣ አንቺ ከሱ ጋር ትሄጃለሽ። ምን ማለት ነው? በአሁኑ በጣም በዛ፣ ልቤን እየሰበርሹ ነው አላት። አንተ ራስ ልቤን እየሰበርከው ነው፣ አትጮህብኝ በእናትህ። ስጮህብኝ በጣም ጆሮዬን እያመመኝ ነው። ስማ ምንም የተፈጠረ ነገር የለም፣ በቃ ብቻዬን ነበርኩኝ፣ ታክሲ የለም ነበረ፣ ሁኔታው ከባድ ነበር፣ መኪናዬንም አልያዝኩም ነበረ። ድንገት መጣ ላድርስሽ አለኝ። እንደ እዛው ውስጥ ሆኜ እንዴት ነው አታደርሰኝ የምለው? በቃ መኪና ውስጥ ገባሁ፣ ቤት አደረሰኝ፣ ሌላ ምንም የተፈጠረ እኮ ነገር እኮ የለም እያለችው ነበረ። ከዛ ጄሱር እንዴት እያለ እየጮኸ ከዛ በኋላ መልሶ ሊያባብላ ሞከረ። እሷ ቦርሷን ይዛ ልሄድ ነው በቃ ልሂድ ስትል ነበረ። ተይው በቃ ቀዝቀዝ ያለ ነገር እንጠጣለን፣ ቆይ መረጋጋት አለብን እያላን ነበረ። እኔ ምንም አልጠጣም መሄድ አለብኝ አለችው። በአንድ ጊዜ አመረረች። እንዴ ምን ችግር አለው አንድ ጊዜ ብትረጋጊ ይላታል። እሷ ግን ቦርሷን ጭመቅ አድርጋ እንደያዘች አይሆንም እያለች ነበረ። ጄሱር በአንድ በኩል ቦርሷን ተቀበላትና አይሆንም በቃ ቁጭ በይ እያለ ቦርሷን ተቀብለው ሊያረሳሰት ብዙ ታገለ። እንዴ ምን ሆነ አልቆይ አንተ ብላ ነጠቀችውና ተቀበለችው። ቶሎ ብላ ወጣች። ወደ አሲ ደወለ። ሄሎ አሲ፣ ኧረ ከባድ ነው ቻላ ከባድ ሆናለች። በጭራሽ ቦርሷን ማገኝበት መንገድ የለም፣ ሌላ መንገድ ልሞክር ነው እያለ ወደ አንድ ልጅ ደወለ። ቦርሷን እንዲነጥቋት እንዲመነትፏት፣ እንደ ሌባ ሆነው እንዲመነትፏት ነበር የደወለው ጓደኞቹ ጋር። በሌላ በኩል ቻላ ወጣ ብላ ታክሲ እየጠበቀች ነበር። ድንገት ያዕቆብ እየመጣ ነበረ ከእህቱ ኤላይዳ ጋር። ከዛ ፊት ለፊቷ መኪናውን አቆመና ልሸኝሽ አላት። አይሆንም መኪና እስኪመጣ ጠብቃለሁ፣ ታክሲ ይመጣል አታስብ አለችው። ካልሸኞች ብሎ ነው እየጠየቃን ነው። ኤላይዳ ደግሞ ችግር የለም እኔ እወጣለሁ ብላ ወጣች። ከዛ በኋላ ቻላን እንድትገባ ጠየቀቻት። ኤላይዳ ከቻላ ጋር ምንም አይነት ችግር የለባትም። ከመኪናው ከወጣች በኋላ ስትሄድ ቻላ አሰበችና የያዕቆብ መኪና ውስጥ ገባች። ወዲያው ይሄዳሉ። ነስሊያን ቢሮ ውስጥ ናት። ጉቨን እየመጣ ነው ቡና ይዞ ለሷም ለሱም ቡና እያለ ፊት ለፊቱ አስቀመጠ። ምን አዲስ ነገር አለ ይላታል። እንግዲህ የወንድሜን መቃብር ከፍተውታል፣ ምርመራ እያደረጉ ናቸው። ውጤቱ ዛሬ ወይ ነገ ይደርሳል። እኔ እንጃ እውነቱ በቃ ወዴትን ሊያመራ እንደሚችል ሳስበውላ ይገርመኛል። በዚህ ጋር ሌላ ነገር አለ፣ በዚህ ጋር ደግሞ የወንድሜ ጉዳይ አለ። ቆይ አሁን የምር ሸምኒም ከዚህ ጋር ደግሞ የሚያገናኛን ነገር አለ። ግራ የገባኝ ነገር እኮ ይሄ እኮ ነው። ወንድሟን ለመጠበቅ ስትል ኢኪያር ደግሞ ሰራን አቁስሎት ነበር የጠፋው። ማስታወሳው ነገር ይህንን ነው ትላለች። እውነቱ ቀስ በቀስ ይወጣል፣ ምን ባታስቢ። ምናልባት ከሰራን ጋር የሆነ የሚያገናኘው ነገርም ይኖራል ይላታል። እንዴት ትላለች። አላውቅም፣ ፖሊሶች ሲደርሱበት ይነግሩናል በማለት እየተናገረ ነበረ። አረ ስለ ሰራን ካወራ ይቀር ሰራን ዛሬ ምርመራ አለበት፣ የመጨረሻ ምርመራውን ያደርጋል፣ ከዛም በኋላ ወደ ቤት ይሄዳል አለችው። ውይ ነስሊያ፣ እኔ እንደው ይህን ነገር ሳስበው በጣም እያዞረኝ ነው። ከአመታቶች በኋላ የማፈቅራትን ሴት ላገባት ትንሽ ሰከንድ ሲቀረው እኮ ነው ከሱ ጋር ተጋባሽ የተነገረኝ። ምን አይነት መጥፎ ሰው ቢሆን ነው? ቆይ ሰራን እንዴት ነው ደግሞ በአንድ ጣሪያ ስር አብራችሁ ደግሞ የምትኖሩት? ይህን እያወቅኩ እንዴት ብዬ ነው ደግሞ እኔስ ምፈቅድልሽ እያላን ነበረ። ምንም ያገናኘን ነገር እኮ የለም፣ በቃ ለልጆች ስልኔን ማድረገው። ጉቨን እባክህ ተረዳኝ፣ በአንድ ጣራ ስር ብቻ ነው የምንኖረው፣ ሌላ ነገር የለም ትላለች። አውቃለሁ፣ እኔ ግን እሱን አላምነውም፣ እኔ እኮ አንቺን አምንሻለሁ፣ እሱን ግን አላምነውም እያላን ነበር። ተረጋጋ ጉቨን፣ ችግር የለም እያለችው ልታረጋጋው ሞከረች። በሌላ በኩል ሸምኒ ብዙ ማስረጃዎችን ለማጥፋት እየተሯሯጠች ነው። አሁን በጠዋት ከሆስፒታል እየወጣች ድንገት ኮሚሽነር ሳልቹክ አገኛት። ሸምኒ እንዴት ነሽ? ትናንትና ማታ ነበርሽ አላት። ትናንትና ማታ ትንሽ አሞኝ ስለነበረ እዚህ መጥቻለሁ አለችው። ምን ነው አላት። የሆነ የጤና እክል ገጥሞኝ ነበረ አለችው። ከዛም በኋላ እሱ እሺ እዚህ ሳመጭ ቤት ማታ ላይ ነበርሽ? ቀኑን ሙሉ እዚህ ነበርሽ እንዴ አላት። እየመረመርከኝ ነው እንዴ? ጠበቄ ልጥረው እንዴ አለችው። ኧረ አይደለም ዝም ብዬ ነው አለ አይደለ። ማንም ሰው ሲጠይቀሽ ምን ብለሽ ነው የምትመልሺው? ነበርሽ አላት። እኔ እንግዲህ ቤት ነበርኩኝ፣ ከቤት አልወጣም ነበር፣ ቀኑ ሙሉ ቤት ነበር ያሳለፍኩት በማለት እየተናገረች ነበረ። ጥሩ በቃ ጠበቃሽንም ጥሪው፣ ጣቢያም ትመጫለሽ፣ ቃልሽን ሰጫለሽ እያላን ነበረ። እሺ አለችው። ጉቨን እየመጣ በርቀት እያያቸው ነበረ። ሸምኒም ወደ ሰራን ክፍል ነበር እየገባች የነበረው። እየገባችው አንበሳ ጎበዝ። ሸምኒም ተደመመብሻለሁ የእውነት እያለ እየጨበጨበላን ነበረ። ምንድን ነው ስትለው ነበረ። ከፖሊስ ጋር እንደዚህ ነው መነጋገር ያለብሽ? እንዴት ነው አንቺ በቃ ምንም አትማሪ ማራል አየሻ፣ እኔን ሳታማክሪኝ የሆነ ነገር ስታደርጊ የሚፈጠሩን ችግር አየሻ አይደለ እያለ ነበር። ሰራን ምንም አላረኩም፣ ምንም ያጠፋሁት ነገር የለም አለችው። ምን ማለት እንዴት ምንም አላጠፋሁ ምንም አላረኩም ማለት? እንደውም በጊዜ ደርሰሻል እንጂ አላት። ራስን ጠይቅ፣ እኔ እንደዚህ ማድረግ አልችልም። ማን ሊያደርገው ይችላል? ራስን ያደረግከው አለችው። እጇን ጭምቅ አድርጎ እየያዛት ሸምኒም በደንብ አድርገሽ ስሚኝ፣ እኔ ነፍሰ ገዳይ አይደለሁም፣ ምናልባት ከተመሳሰርኩብሽ ከሌላ ሰው ጋር በደንብ ተመልከችኝ እሺ እያለ ነበር። እባክህ ልቀቀኝ እንጂ ብላ ታስለቀቃለች። ማን ያደረገው ሲላ ነበር። እኔ አይደለም ስትለው ነበረ። እና ማን ሊሆን ይችላል አንቺ ካላረግሽው እያለ ነበረ። አላቅም፣ ምናልባት አንተ ልትሆንም ትችላል አለችው። የማይመስል ነገር አታውሪ እያለ ነበረ። እንደዚህ ልታወራኝ አትችልም፣ ይኸውልህ ተረጋጋ፣ በቃ አንተ ልታደርገው ትችላለህ፣ እኔ ምንም አውቀው ነገር የለም፣ እዚህ ጣጣ ውስጥ የገባሁት በአንተ ምክንያት ነው፣ ከመጀመሪያ ቀን ጀምሮ እዚህ ቆሻሻ ውስጥ የከተትከኝ ራስህ ነህ፣ እኔ ምንም በማይመለከተኝ አስገባኝ ስትለው ነበር። ሸምኒ ምንድን ነው እስከዛ ድረስ እንደዚህ ብለሽ እኮ በጭራሽ ተነጫንጨሽ አታውቂም። ደግሞ ምን ተፈጠረ? ምን ሆነ? እስቲ ንገርኝ እስኪ ለምን እንደዚህ የምትሆኚው? ስሚኝ አንድ ነገር ልንገርሽ፣ ያው የሆነ ነገር ይፈጠርና የሆነ ፍንጭ ነገር ሰጣለሁ በይና ሁለታችንም ተይዞ ነገድ ውስጥ ምንገባው። በተለይ ደግሞ አንቺ ምንም ቢሆን በቃ ምንም ማረጋገጫ የለሽም። እኔም በተመለከተ ከጎንሽ እንደነበርኩኝ እንዳገዝኩሽ ምናምን ነገር መረጃ የለሽም። በነገራችን ላይ መዋሸትም መካደም
መካድም እችላለሁ ያለሁበት ሁኔታ ይሄ ነው እውነታው ይላታል። ድንገት ጉቨን እየመጣ ነው። ጆሮ ለጥፎ ማዳመጥ ጀመረ። ይሄ ባዶ ማስፈራሪያ ነው በእናትህ ትላለች። ምንም ማስፈራሪያ አይደለም፣ ምንም ማረጋገጫ የለሽም እያላን ነበር። ታያታለህ በመጨረሻው ሰዓት ማን ማስረጃ እንደሌለው አሳያለሁ እያለችው ነበረ። ጉቨን በረጋ ቆሞ እየሰማ ሼብኒም እየወጣች ነው። እሱ እየወጣች ራቅ ብሎ ቆመ። ሆን ብለው አየችው እየሳቀች። እንዴት ነሽ ሲላት ደህና ነኝ፣ በጣም ደህና ነኝ ተሽሎኛል ብለው ዞር አለች። ደስ ብሏን ነበረ። ጉቨን ምንድነው ያደረገችው እያለ ራሱን እየጠየቀ ወደ ውስጥ ሊገባ ነው። ነገር ግን ሼብኒም ከሰራን ጋር ስትጨቃጨቅ ድምፁን ቀርተው ነበረ። አሁን እየሳቀች እየወጣች ነው። ጉቨን ወደ ውስጥ ገባ። ከዛ ሰራን ሳይሆን አንተ ደግሞ ምልትሆን መጣ እዚህ ተሳስተ መሆን አለበት ክፍል ይለዋል። ኧረ አልተሳሳትኩም ዶክተር እኮ ነኝ ሰራን ምነካ እንደውም ከተማ ውስጥ አለው የምባል ጎበዝ ዶክተር ነኝ እና ምናልባት አንተን ልመረምርህ ነው የመጣሁት ከዚህ ክፍል ከመውጣት በፊት ምን ወደ ቤት መሄድ አትፈልግም እንዴ አለው። የራሴ ዶክተር አለኝ ጉቨን ትሰማኛለህ አይደለ? የኔ ዶክተር ኦካን ነው። ዶክተር ኦካን የት አለ አለው። እኔ እንጃ ዶክተር ኦካን ዛሬ ረፍት መሰለኝ ዛሬ አይመጣም አላውቅም። በቃ ምናልባት ነገ ወይ ከነገ ወዲያ ሌላ ቀን ምናምን ሲመጣ እሱ ይመረምርህና ከዛ በኋላ ውጤቱን ይነግራል። እንደዛ ይመስለኛል። በቃ ችግር የለም ጠብቅ ብሎ ትሄድ ነበረ። ጉቨን እኔ ወደ ቤተሰብ መመለስ ፈልጋለሁ፣ በተቻለ ፍጥነት ወደ ቤቴ መመለስ ፈልጋለሁ ሲለው ነበረ። ከዛ እና ምንድነው የምታስበው አለው። እኔና ነስሊሃን አብረን እንኖራለን አንድ ቤት ውስጥ በነገራችን ላይ ላስታውሰ እናም ምርመራውን ውጤቱን ፈልጋለሁ ሲለው ነበረ። ጥሩ በቃ ነርሷ ትምጣ እንግዲህ እያለ ነርሷ ድንገት መጣች። ሰራን እንግዲህ እንደምታዩት ቶሎ ብሎ ከዚህ ክፍል መውጣት ይፈልጋል እና እያንዳንዱን የምርመራ ውጤት አምጭልኝ ብሎ ዞር ይላል። ሰራን ጭንቅላቱን እያያዘ ነበረ። ያማን በአንድ በኩል አሁንም አላዝን ቁጭ ብሎ እየጠበቀው ነው። ድንገት ወደ አስ እየደወለ ነበረ። እንዴት ነው ደብዳቤው አላት። ላገኘው አልቻልኩም እያለች ነበረ። ቻላ ለአባቷ ልሰጠው እንደምትችል ፍንጭ እየሰጠችው ነበረ። ከዛ ነገሮችን ያስታውሳል። ከአላዝ ጋር ሲጨቃጨቅ መልሶ ሲታረቅ፣ ከሩያ ጋር ሲጣላ መልሶ ሲታረቅ፣ እንደዚህ አይነት ነገሮችን አጋጣሚዎችን እያስታወሰ ከዚህ በኋላ ምን ማድረግ እንዳለበት አያውቅም፣ ግራ ገብቶታል። ሼብኒ መሆንም መረጃ ማጥፋቱን ተያይዛበታለች። አሁን ደግሞ እየመጣች ወደ ሆስፒታሉ የካሜራ ቅጂ ወደሚቀመጥበት ሪከርድ ክፍል ነበረ። የሆነ ቪዲዮ እየፈለገች ነው። ከቀናት በፊት እሷና ሰራን ውጪ ሆነው እያወሩ ነበረ፣ ሲጨቃጨቁ ነበረ። ሰራን የሆነ ነገር ማግኘት አለብን፣ እቺ ልጅ ፖሊስ ናት፣ ቤታችን ድምፅ መቅረጫውን ላስቀምጣ ነበረ፣ እባብ ናት፣ ብልጥ ናት፣ ትደርስብናለች፣ ምንም ጊዜ የለንም አለችው። ዝም ብሎ አያትና ምናልባት እኔ እንግዲህ እንደምትይኝ አሁን እግሬ እንቀሳቀሰ ይኝ እስቲ ይኝ እኔ አሁን እንደው አቅም የሚፈቅድ ይመስልሻል የሆነ ነገር ለማድረግ? ሼብኒም በራስሽ ብዙ ነገር እኮ ማድረግ እኮ ትችያለሽ፣ የራስን ችግር ሄደሽ እዛው ራስሽ ፍቺው፣ እኔ አያገባኝም ብሎ ይመልስላታል። ነው እያለችው ጠየቀችው። አሁን እንደዛ ነው እያላን ነበረ። ተናዳ ዞር አለች። እንግዲህ ሰራን ምንም ማድረግ አልችልም፣ በራስሽ መንገዱን ሁሉን ነገር ፍቺው ብለኛል፣ እኔ በራሴ ፈተዋለሁ፣ ምንም እንዳታስብ እያለች አሁን እንዳለ የቪዲዮ መረጃዎቹን ያ የተቀረጸውን ወደ ራሷ ፍለሽ ትገለብጥና ከዛ ደግሞ መልሳ ታጠፋዋለች ከኮምፒውተሩ ላይ። ድንገት ሪከርድ ክፍል የሚሰራው ሰው እየመጣ እሺ ምን ፈልገሽ ነው እያላን ነበር። የሆነ ቪዲዮ ፈልጌ ነበረ ድንገት ጠፋብኝ ይመስለኛል፣ ድንገት አጠፋሁት መሰለኝ ብላ ወጣች። እየወጣች እያለ ጉቨን አያት። ጉቨን ወደ ሪከርዱ ክፍል ገባ። ሼብኒ ምን ፈልጋ ነበር የመጣችው አለው። የሆነ ከምሽቱ ከ12 ሰዓት በኋላ አንድ የተቀዳ ቅጂ ነበረ፣ እሱ ፈልጋ እንደመጣች ነበር የነገረችኝ፣ ድንገት ደግሞ ተሳስታ እንዳጠፋችሁም ነገረችኝ አለው። ኧረ እባክህ እስኪ ፈልገዋ ድጋሚ የተሰረዘውን ቪዲዮ የምናገኝበት እድል የለም አለው። እንችላለን ግን በጣም ያለፋል አለው። አይ ሞክር በቃ አዲስ ነገር ካለ ደውልልኝ ብሎት ዞር ይላል። በሌላ በኩል አላስ ያማን ወዳለበት ቦታ እየሄደ ነው ያለው። ሁለቱም ተገናኙ። ምንድን ነው እዚህ የጠራኸኝ? እዚህ የተገናኘንበት ትርጉም ምንም አልገባ ብሎኛል፣ ለምንድን ነው ብሎ አሁን አላስ ያማን እየጠየቀው ነበረ። ተቀመጥ የምናወራው ነገር አለ ተቀመጥ እያለው ነበረ። እንዲቀመጥ ወተወተው። እዚያውን የምናወራው እንደ ወንድማማቾች ሳይሆን እንደ ሁለት የማይተዋወቁ ሰዎች ሆነን የምናወራው፣ ለመጀመሪያ ጊዜ እንደተዋወቀን ሆነን ነው የምናወራው። በመካከላችን ያለውን ንዴት፣ ብስጭት፣ እልህ ምናምን ነገር ቀናት ሁሉ አሁን አስወግደን እሱን ሳናነሳ ዝም ብለን እናወራ አለው። ተቀመጠ። ያማን መጠጥ ቀዳለት። ሁለቱም ቺርስ ተብለው እየጠጡ ጀመሩ ማውራት። በሌላ በኩል አሁን ቻላ ሆስፒታል ደርሳለች። ያዕቆብ ከመኪና እኩል ከሷ ጋር እየወረደ ቻላ እዚህ ጠብቀሽ እንዴ ችግር የለም አደርስሻለሁ የምፈልጊው ቦታ አላት። ያዕቆብ አንተ እኮ ሾፌር እኮ አይደለም ችግር የለም እኔ መኪኔን ድጋሚ እንዲመጣ አደርጋለሁ ወይ ደግሞ ታክሲ እጠራለሁ አታስብ አለችው። ኧረ ችግር የለም ቻላ የሆነ ችግር የለም እያላት ድንገት የሆነ ልጅ መጣና ቦርሷ መነተፋት። ወይኔ ቦርሳ ስትል ያዕቆብ ባይል እየተከተለው ነበረ። ፊቆ ነበረ ፊቱ ላይ ጥቁር ነገር ለብሶ በሩጫ ከያዕቆብ ለማምለጥ እየሞከረ ነው። ያዕቆብ ባይል እየተከተለው ነበረ። ያዘውና ቀጠቀጠው፣ ደበደበው። ቦርሷን ተቀበለና ሄደ። ፊቆ ወደ ጄሱር ደወለ። ሄሎ ጄሱር፣ ቦርሷን መንትፊያን ነበረ። ነገር ግን ያዕቆብ አስቆመኝ። ያዕቆብ ተቀበለኝ እያለ ነበር። ያዕቆብ ምን አገባ እያለ ጄሱር ይበሰጫጫል። አሁን በሌላ በኩል አላዝና ያማን ብዙ ነገሮችን እየወሩ ናቸው። ያማን ከልጅነቱ ጀምሮ ምን አይነት ስራ ሲሰራ እንደነበር እየነገረው ነበረ። እንዴት ቆሻሻ እየሰበሰበ ራሱን እንዲሁም እናሱን ሲያስተዳድር እንደነበረ፣ ከባድ ሕይወት እንዳሳለፈ ከሱ እየጀመረ እየነገረው ነበረ። ከዛ ቀስ እያለ ደግሞ ስለ ቤተሰቡ ያወራል። አላስ ውሸትን የሰለቸው። አላስ ቢያንስ ያማን ከሱ የማይተናነስ የስቃይ ሕይወት ስላሳለፈ ወንድሙ
ሁኔታውን ሊረዳው ብዙ እየሞከረ ነበረ። ሁለቱም ብዙ ነገሮችን በጥልቀት እያወሩ ናቸው። ቻላ አባቷ ወዳለበት ክፍል ሄደች። አብረው እያወራች ነው። ዲያንቺ ምን ልትሰሪ እንዴት ምን ማለት ነው እያላን ነበረ። ቦርሷን እንደተመነተፈ እየነገረችው ነበረ። እንዴ አብረው እያወሩ ድንገት ያዕቆብ መጣና ቻላ ቦርሳሽን አገኙት እኮ አላት። ይገርማል ብላ ተቀበለችው። ከዛ ያዕቆብ ሰራንን ሲያው ሊጨብጦ እጁን ዘረጋ። ረባክተው አንተ ምን ሆነሃል? እኔ ጋር አደጋ ገጥሞኛል ራሴ አታየኝም እንዴ እንደዚህ ሆኜ ብሎ አመናጨቀው። ከዛ ያዕቆብ ምንም አልመሰለው ነበረ። ከዛ ለቻላ ሲል በቃ ቻላ ልሂድ እያላን ነበረ። አመሰግናለሁ ቦርሴን ስላገኘልኝ አመሰግናለሁ አለችው። ያዕቆብ ሌላ መረዳሽ ነገር ካለ ብሏት ሄደ። ምንድነው ይሄ ደግሞ ማን ነው እያለ ሰራን ይጠይቃታል። አባዬ ይሄማ ያዕቆብ እኮ ነው ጓደኛዬ ነው ስለው ነበረ። ያ ጄሱር የሚባል ችጋር እሱን ደግሞ ከሱ ጋር ተለያይ ተራራቂ ስልሽ ደግሞ ከሱ የባሰ ሌላ ታመጭብኛለሽ እንዴ እያለ ነበር። አባዬ እንደዛ አትበል እያለች ደብዳቤውን ሰጠችውና ቆይ ምንድነው ነገሩ ስትለው እኔም አላውቅም እኔም አልገባኝ ምን ይልች እነዚህ ሰዎች በቃ እንደው ሼብኔም እኮ የምትባል ሴት ራሷ ናት ደግሞ ደብዳቤ የጻፈችው አለ። የምርህን እርግጠኛ ነህ አለችው። አዎ እሷ ናት የጻፈችው። በነገራችን ላይ እሷ ከድሮ ጊዜ ጀምሮ እኔን አትተወኝም ነበረ። ለብዙ ነገር ትፈልገኝ ነበረ። እኔ ለእናትሽ ነገር ያልነገርኳት እናትሽ እንዳትቀናና ሌላ ነገር እንዳይፈጠር ብዬ ነው። ለእናንተም ብይስል ነው በቃ ይህን ነገር ያላደረኩት እያለ ነበር። አባዬ ይህን ደብዳቤ ወደ ፖሊስ ጋር ውሰድ። እች ሴት በባዶ እየከሰሰች ነው። በባዶ ስምን እያጠፋችሁ ነው። ልትቀጣ ይገባል ትላለች። አላሽ ልጅ እንደዛ አረጋለሁ እያላን ነበረ። በሌላ በኩል ሩያ ወደ እናቷ ቢሮ እየመጣች ነው። ስትመጣ ከዛ ሼብኔ ድምፅ መልእክቱን ከፈተችላት። ሁለቱ እየተጨቃጨቁ እሷና ሰራን ሲነታረኩ ይሰማል። በተለይ ደግሞ ሰራን ምንም አይነት ማስረጃ የለሽም፣ ምንም አታመጪም፣ እኔ አሁንም ቢሆን ምንም አልሆንም የሚል ነገር እየተናገረ አስደመጠቻት። ሩያ ደነገጠች። ሩያ አየሻረለ እኔንም ይዞ ይንገደል ሊገባ ነው። ምንም ባላረኩን ነገር እንድቀጣ ሊያደርገኝ ነው። በድምፅ መልእክት አንቺ ጋር ብላ የቀዳችበትን መቅጃውን ሰጠቻት። ከዛ በኋላ ቪዲዮንም ሌላ አሳይሽ አለቻት። በላፕቶፖ አሳየቻት። ቪዲዮን ካሳየቻት በኋላ እንደውም እሱ ነው ኤሊፍን የገጫት እያለቻት ነበር። እንደውም ታውቂያለሽ እኔ በእግር አልራመድም ያለው ነገር አላሳምንም ብሎኛል። ሰራን በጣም መሽቁቅ ነው። ምናልባት በእግሩ መራመድ እየቻለ አውቆ እንደደከመ ለመምሰል ነው የሚያረጋው አለቻት። ሩያ የበለጠ ሰራንን እየጠላችሁና እየተጠራጠረችው ነበረ። የቪዲዮንም ማስረጃ ሰጠቻት። ሩያ ምናልባት እኔ ህይወት ላይ የሆነ ነገር ቢፈጠር ይህን ቪዲዮ ለፖሊስ አሳልፈሽ ሰጫለሽ ስትላን ነበረ። ነስሊያ የኤሊፍን ነገር እየተከተለች ነው። ድንገት ጉቨን መጣ። ትንሽ አብሮ ቼክ ካሮጉ በኋላ አብረው እየወጡ እያወሩ ነበረ። ይህ ስለ ሼብኔም እየጠየቃን ነው። ድንገት ሩያ መጣች። ተደብቃ ማዳመጥ ጀመረች። እኔ ግን ነስሊያን አንድ ግራ የገባኝ ነገር እንግዲህ ወንድምሽ ማስረጃ ወጥቷል፣ ራሱን እንዳላጠፋ ተረጋግጧል። ምናልባት ከሼብኔም ጋር የሚያገናኘው ነገር አለ እያላን ነበረ። ሼብኔም ገደለችው እንዳትለኝ አለችው ደንግጣ። እያልኩኝ ነው ያለሁት ጥርጣሬ እንደውም የበለጠ እሷ ላይ ተኩራል ሲላት ሩያ ደነገጠች። ሩያ እያቅለሻለሻት ከነሱ እየራቀች ነበር። እነሱ ግን ማውራታቸውን ቀጠሉ። ሩያ ትታቸው እየሄደች ነው። ጉቨን ጥርጣሬው ጨምረዋል። ከዛ በኋላ አሁን ሩያ ከሆስፒታሉ እየወጣች በር አካባቢ ቻላ አገኘቻት። ሩያ ምን ሆነሻል ምን ተፈጠረ ስትላት ወደ ፖሊስ ጋር ሄዳለሁ ሁሉን ነገር እናገራለሁ እያለች ነው ሩያ። በተለይ ደግሞ ሰራንም እንደሚቀጣ ስትናገር ቻላ አባቴ ምንም አላጠፋም ችግሩ ያንቺ እናት ናት ብላ ሁለት ሴቶች በዚህ ተጣሉ። ወዲያው ነበረ ሩያ መኪና ውስጥ ገባች። ቻላ እኔም አብሬሽ እሆናለሁ እከተልሻለሁ አብረን እንሂድ ብላት መኪና ውስጥ ገባች። ያዕቆብ ሁለቱ መኪና ውስጥ ሲገቡ እያያቸው ነበረ። ሁለቱንም አብሮ ይከተላቸዋል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ